ሽመልስንም ማስገደልከው እኮ ብዙ ነገር አሳልፈሃል። ይኸውልህ አንተ ከሱ ጋር ብዙ ነገር አሳልፈሃል። እኔ እኮ አንተን ትላንት ነው ያገኘው። እኔ በጣም ነው የምወድላት አልፈልግም። ለምንድን ነው የማይገባ? ወይ እኔ እሷ ወዳ ያላረገችው ነገር እኔ እሷ እኮ ወልዳ እኮ ነው የጣለችው። እኔ ማውቀ ነገር የለም እሱ ጋር እኔ ያደረገ ያጠፋውን ነገር ወንድሜ ቤት እኔ ልታስወጪ ነው እኔ እኮ በዚህ ይሄ ሁሉ ስብስብ ነገር ነው የገጠመኝ። አረመኔ ሰው አይደለም። እኔ እንኳን እንደዚህ አላልኩም እንዴ ጨካኝ አረመኔ። ቤተሰቤ ልጄን ማሳደገው በዚህ ስራ ነው። ድብቁን ካሜራው ወልዳ እኮ ነው የጣለች። በገንዘብ ገዝታ እኔ ወልዳ ነው የጣለች። ፈልጋ አይደል እንዴ ውሻ አድርጋ አይደል ያባረርከኝ? አንቺ ማትረቢ መጀመሪያ ለምን ሰጠሽኝ? አሁን አትወስጂውም ብላ ሽመልስንም ማስገደልከው። ኧረ እባክህ ግሩሜ ምን አረገ? ማጫካኛታ ምን አረገ? እስኪ አለም ተው። አሁን እኔ አንዴ እርሜን አውጥቻለሁ አይደለም ሞቷል ሽመልስ እያልከኝ ነው? ምን አረገ? ንገረኝ እስኪ። ምን አጠፋ ሽመልስ? ሞቷል እያልከኝ ነው እንዴ? ሽመልስ አንተን ምን በደለ? ምን አደረገኝ? እኔ ምን ያገናኘናል? ለምንስ እኔ እሱ ጋር ደርሳለሁ? ምን በድለው? ንገረኝ። ምንም ሌላ ነገር እኮ ያስፈልጋል። ኧረ እባክህ እኔ የማውቀው ነገር የለም። እኔ የማውቀው ነገር የለም እሱ ጋር ያደረገ ያጠፋውን ነገር ንገረኝ። እኔ እሱ ጋር አልደረስኩም። መሞቱንም አላውቅም። ይኸው ገና ከአንተ መስማት ነው። ከአንተ ገና መስማት ነው እንዴ? ሽመልስን ገደሉት? አቤት አቤት! ምንድን ነው የምታውቂው ነገር አለ? ይሄን ያክል እስከ ማስመሰል ትደርሳለህ? የምን ማስመሰል? የማላውቀውን ታዲያ እኔ አያሌው እኮ ነኝ። እኔ ለሰዎች ላይ አንተ ሰው ላይ እኔ አያሌው ነህ? አዎ አያሌው ነው። ታዲያ ሰው ላይ ደርሳለሁ እኔ አውቃለሁ። አያሌው እኔ እኮ ለሰው ሩሩ እኮ ነኝ። አዎ እናውቃለን። እኔ ለሰዎች ሩሩ ነኝ። አውቃለሁ። አያሌው እንደሆንክ አውቃለሁ በደንብ በስነ ስርዓት ሁላ ታውቃላችሁ። አያሌው እንደሆነ አይደል? ሁላችሁም አያሌው እንደሆነ ያውቃሉ። በጣም ያሳዝናል። እኔ ለሰው አሳይ ነኝ። እኔ ለሰዎች ለተቸገሩ ምድርስ ሰው ነኝ። ዝም በል። ኧረ እባክህ ግሩም ተው። ምን ሆናል ዛሬ? ምን አስነኩ? ጨካኝ አደረገኝ። አረመኔ ሰው አይደለም። እኔ እንኳን እንደዚህ አላልኩም እንዴ? ጨካኝ አረመኔ ክፉ መጥፎ ሰው እንደሆነ አደረገኝ። በረስከኝ። አየህ አንተን ሳቅ ነው ያደግኩት። አንተን አይምሮዬ ላይ ጽፌ ስሜን እንኳን አልፋኩም እስካሁን። ግሩም አያሌው እየተባልኩ ወደፊትም ግሩም አያሌው እየተባልኩ ነው የምጠራው። ምክንያቱም አሳድገኛል። አውቃለሁ መከራ አይተሃል እኔን ለማሳደግ። እናቴስ ምን አደረገች? ትክክለኛ ለምን አልሰጣት? ለምንድን ነው እኔና እናቴን ወይ እኔ እሷ ወዳ ላረገችው ነገር እኔ እሷ እኮ ወልዳ እኮ ነው የጣለችው። ወልዳ እኮ ነው የጣለችው። በገንዘብ ገዝታ እኔ ወልዳ ነው የጣለችው። ፈልጋ አይደል እንዴ? ፈልገሽ አይደል እንዴ? ለምንድን ነው የማትናገር? በዛን ሰዓት የሰጠው ቸገሩኝ። ሳማክር ምን ልሆን ስለ ለምን ለኔ አሰጭኝም? እኔ አሳድግልሻለሁ፣ በዛ ላይ ታውቂኛለሽ፣ አሳድግልሻለሁ ስትለኝ እኔ የምማቅ ውስጥን ጠልቅ ያለቅም እንደዚህ ኖርማል ታገኝት እንገናኛለን፣ ሰላም ብዬ አልፋለሁ፣ አለቀ። ከዛ ቆይ ልንገርህ፣ ስጭኝ እኔ ላሳድግልሽ አልከኝ። እኔ ስለቸገረኝ ነው የምሆንበት ብዙ መከራዎች ካሳለፍኩ በኋላ ነው አንተ ጋር መጥቼ ላወራ አይደል። ከዛ እኔ ላሳድግ ስጭኝ፣ ስትፈልጊ ተወስጂዋለሽ አልከኝ። እኔ አንተና ምኜ ጥሩ ሰው ነህ ብዬ መልካም ሰው ነህ ብዬ እሺ አንተ ካለህልኝ በቃ እኔ ጋር እንዳደገ ነው የምቆጥረው ብዬ እያለቀስኩ እንበይን እያለቀስኩ ወደ ቤቴ መጥቼ ለአንተ ሰጥቼ ተቀም በፈልግሽ ሰዓት መውሰድ ትችያለሽ ነው ያልከኝ። ያ ሁሉ ነገር አልፎ ያን መከራ አሳልፌ ምናምን ነገር ከዛ በኋላ ልጄ ማምጣት በምፈልግበት ሰዓት መጥቼ አያሌው እንደዚህ ነው ሲልህ ውሻ አድርጋ አይደል ያባረርከኝ? አንቺ ማትረቢ መጀመሪያ ለምን ሰጠሽኝ? አሁን አትወስጂውም ብላ ስንቴ ነው እዛ በር ላይ ስመላለስ በር ላይ እየመጣው ልጄ ለማየት ሳለቅስ የነበረው አላሳይ እንኳን ብለኸኝ። አንተ እንዳንተ አይነት ጨካኝ አለ። ወስደሻል እኮ አንቺ ልጅሽን ወስደሻል። እሱ ያንቺ ልጅ አይደለም። በስንት መከራ እሱ ያንቺ ልጅ ነው። በስንት መከራ ነው እንደገና በቃ ልጅሽን እኮ ወስደሻል። ሰጠሁሽ እኮ ልንገር፣ ስንቴ ደጅ ጣንቼ አልቅሼ እምባዬ እንኳን ሳለቅስ እንኳን እያየኸኝ ነው በር እየዘጋብኝ ሄድኩ። ያ ሁሉ አሳልፌ ልጄን እባክህ ብዬ በስንት መከራ ለምኜ ሲሰጠኝ አይደለም ልጅሽ መስሎሽ ነው እሱ ሲሰጠኝ እሱ ያንቺ ልጅ መስሎሽ ነው። ሰውዬ ቆይ ጤነኛ አይደለም እየነገርኩ እኮ ነው። ጤነኛ እንዳልሆነ ሲሰጠኝ ያቺን አረመኔ ሴት ከከለጨቀ ልጅሽን እኮ ወስደሻል። አንቺ ያንቺ ልጅ ማን ነው? ወስደሻል እኮ እረስተሽው ነው። የዛኔ እንደዛ ተንበርክከሽ እምባሽ እንደዛ እግሬ ስር ተንበርክከሽ
እባክህ ውሰድልኝ፣ እማበላው ማጠጣው የለኝም፣ ለራሴም የለኝም፣ ተቸገርኩ፣ እስቲ ላግዝሽ እዛው ነሽ ስልሽ እምቢ ውሰድልኝ ብለሽ ለምነሻል እንደሰልሽው። እኔ እንኳን ላግዝሽ የሚባል ጭራሽ በታምር አንድ ብር እንኳን አልሰጠኝም። ግን ያልከው እኔ ልውሰደው ችግር የለም እኔ ጋር ነው ቤተሰብ ነን እንጂ ላሳድግልሽ ስትፈልጊ ውሰጂ በሰንሳት መጣው ስጠኝ እኮ ቢሆንም ወስጃለሁ እኮ ወስጄ አሳድጌ እኮ ሰጥቼሻለሁ እኮ ሰጣኝ አሳደግኩ። ልጅ ያልሆነው ልጅ በቀለኛ በበቀል ከዛ ልጅ ጋር ተዋውለህ አውርተህ ያን ልጅ ሳሚ ነው ብለህ ሰጣኝ። ያ ልጅ ደግሞ እዚህ ቤት ገብቶ በኋላ መጨረሻ ትክክለኛው ልጅ ሲመጣ ሲፈልግ ያ ልጅ ምንድነው በቀለኛ ነው በቀል ፈልጋችሁ አንተ ያስገባው ይኸውልህ ከኔ ጋር ነው አንተ ያደግከው ከሳሚ ጋር እኔ ጋር ነው ያደግከው አይደል? እሷን አታውቃትም። እሷን ነው የምትሰማው። አንተ ዲስማ ምን ማረጋገጫ ይዛችሁ? ተው አንተ መርማሪ ነህ አይደል? ማረጋገጫኛ ነው። ያ ልጅ መናገር ይችላል። ስላንተ አንቺ ለማውራት መጀመሪያ ብቁ አይደል? ያላሳደግሽው ልጅ ብለሽ ለመጠየቅ ደግሞ አሳድጌ ሰጥቼሽ እንደገና አሁንም ሌላ አንቀን ሌላ ችግር ነው የምትፈልጊው እኮ ልጅ ያልሆነው ልጅ ነው ከፈለግሽ አሁንም አምጪ ነው ያሳድግልሻል እንዴ አንተ ከፈለግሽ አሳድግልሽ። አሁንማ ይሄው ልጅ ያለ ከልጅ ጋር እሱማ የሁላችንም ልጅ ነው የሁላችን የኢትዮጵያ የሕዝብ ልጅ ነው እሱ። ያንተማ አይደለም። አሁንማ ይሄው ፈታብሊ በቃ እንኳን እባክሽ አትረብሽ። በአባትና ልጅ መሀል አትግቢ። በአባትና መሀል ልጅ አትግቢ። አንተም ካቃታ ገንዘብ ከፈለገ ልናግዝም እንችላለን። እባክሽ በቃ የምትፈልገውን ነገር አደረኩላት አይደለም? ሌላ የምትፈልጊው ነገር ካለ አደርግልሽ። እየቀበጣጠረ ነው አታዩም? እንደ እየለፈለፈ እኮ ነው። እውነቱ ወጣበት። ለምን ምንድን ነው እውነታው? እኮ አንተ ከማጭበርበር ውጭ ምን ትሰራለህ ታዲያ? ማጭበርበር ነው። እባክሽ ስሜን አታጥፊ። እና ስላጭበረበር አይደል ልጅ ያልሆነው ልጅሽ ነው ብለህ የሰጣኝ። ታዲያ እኔ ብዙ ልጆች እኮ ነው ያሳደግኩት። አንድ አንቺ ልጅ ብቻ ነው እንደ ያሳደግኩት? በማጭበርበርማ ትታወቃለህ አንተ እኮ። የብዙ ሰዎችን ልጅ ነው ያሳደግኩት። የብዙ እናቶችን ልጆች ነው ያሳደግኩት። እኔ እኮ የልጆች አባት ነኝ። አረ የልጆች አባት ብትሆንማ እንደዛ አንተ የምትታወቀው በማጭበርበር በሌላማ አትታወቅም። አጭበርበር አንተ ሌላ እኔ ከአንቺ ምስጋና ስፈልግ ይሄን ነው የምትይኝ? ምስጋና ስጠብቅ እንዳመሰግን ጠብቀህ ተይ ፈጣሪ ይሰጣል። አንተ ፈጣሪን ታውቃለህ? እውነት አቤት። ታዲያ ለምን ብዬ ነው የሰው ልጅ የማሳድገው? ለምን ብዬ ነው የሰው ልጅ የማሳድገው? አንተማ ለበቀል ለእንትን ለማለት ነው። በቃ ትወስዳለህ፣ ትበቀልባቸዋለህ። ልጆቹን እንዳንተ አረመኔ ታረጋቸዋለህ፣ እንዳንተ ጨካኞች ታረጋቸዋለህ። ታዲያ ምን ይሁን? ይልቅ ልጁን አይምሮ አትንኪብ። እሱ ለህዝብ የሚሰራ ልጅ ነው። አይምሮ ከተነካ እኮ ቆይቷል። በአንተ ቆይ ምን ፈልገሽ ነው አሁን አንቺ ወደሱ የተጠጋሽው? ምን ፈለጋ ነው የመጣሽው? እሱ ጋር ምን ፈልገሽ? አንተ ምን ፈልገህ ነው የመጣው? እንዴ እኔማ አሳደግኩት እኮ። አይ ያችን ጨካኛ ረመኔ መድኃኒት ሰጥተህ ይላካት ለምን ፈልገህ ነው? የምን መድኃኒት? ምንድን ነው መድኃኒት? መድኃኒት ደግሞ ምንድን ነው መድኃኒት? እኛ መድኃኒት እየተደረገብንም ያልወደቅን ሰዎች ታዲያ ለሱ የእንቅልፍ የሰጠኸው እንቅልፍ መድኃኒት የላክበት ማደንዘዣ የላከው አላክም አንተ የላክለት እንዴት ስትደውልልህ እኮ ነው የነበርኩ። አዝነኝ ያስደወልኩ አያስበው እንግዲህ እኔ ነኝ አንተ ጋር እንድትደውል አድርጌ እዚህ እንድትመጣ ያስደረግኩ። ይሄው ካደ እኮ አላደረኩም እያለ እኮ ነው። ምንም እሱ ያውቅም። ምስኪን ነው። ምንም አያውቅም። እሱ የመጣው እኮ አንተ ሊጠይቅ ነው እንጂ አንተ ይሁን። ግን እሷ እኮ እናት አይደለችም። ኧረ እባክህ አይደለችም። እሷ አይደለችም እናት። እናትን አግኝተህ የለ እንዴ? አዎ ትዝታ አይደለች እናቴ። ታዲያ እናትን እንደውም ራስን ፈልገህ፣ እኔም አይደለሁም ራስን ፈልገህ አግኝቻት። ትዝታ የምትባል እናት አለችኝ። ጥሩ እናት ብታያት። እና ታዲያ ምንድን ነው ከእሷ ጋር አንተ ምን ግንኙነት አለ? የምትፈልገው ነገር ካለ ለእሷ ማስተካከል ያለብህ የተቸገረችው ነገር ካለ መፍትሄ ማግኘት የምትፈልገው ነገር ካለ መፍትሄውን ሰጥተሃት መሸኘት። ኧረ እኔ ጎረቤቱ ነኝ። ዝም ብለህ እድል መስጠት የለብህም። ጎረቤቱ ስለሆንኩ እዚህ ስትጨቃጨቁ ሰምቼ ነው የገባሁት። አንቺ አውቀሽ ነው ይሄኔ ሚዲያ ላይ አይተሽ ይህን ሰውዬ እንዴት አድርጌ ልበጥብጠው ብለሽ ነው አንተ ውለታሽ በዚህ መልኩ ነው የምትመልሺው ለእኔ? እየነገርኩህ እኔ እኮ ጎረቤት ነኝ። እዚህ ስትጨቃጨቁ ምንድን ነው ብዬ ነው የመጣሁት። ግድ የለሽ ውለታው ይሁን ችግር ወይ አሁንም በቃ እንደው ምንም አትገነዘብ፣ አታስብም፣ አትመለስም። እንደው እድሜ ልክህን እንደው ወንጀል። ኧረ እባክሽ እኔ ወንጀለኛ አይደለሁም። ሰው ሁሉ ህዝብ ሁሉ የሚያውቀኝ ሰው ነኝ። የሚያውቀውማ እኮ በወንጀል እንደው እኔ አንቺን በሆን ኖሮ ለእኔ ምስክር ሆን ነበር። ቆመሽ ማለት ነው ለእኔ ወንጀለኛ በመሆነ አንተ ምስክር ለነገሩ ወንጀለኛ በመሆነ ምስክር ሊሆን ይችላል። እሺ አሁን ምን ፈለግሽ? ስለዚህ እናት አይደለችም እያልከኝ ነው? አዎ ትጠራጠራለህ? ዲን ያሰርተናል። አትልፋ። ምንም የምትለፋው ምንም የምታስበው ነገር አይኖርም። አይቶ
ዲኤንኤ ያሰርተን ትክክለኛ ነው አረጋግጫለሁ። ጨርቁን ጥሎ እንዲያብድ ነው እንዴ? ጨርቁን ጥሎ እንዲያብድ ያረከው እኮ ነው። እሱ እንደምታቀም ደግሞ አውቃለሁ። ልጅ ደብዳቤህን ይዞ መጥቶ ሳይተናል እኮ ምንም እንዳላከ ነገር ነው። ጤነኛ ነህ ግን አይደለ? ደብዳቤውን ይዞ መጥቶ እኮ ልጅ አሳይቶኛል። እኔ ልገልህ እንደማስብ ካገኘው እንደማለቀ ስላወቅ ያለ አማራጭ መጥፋት ነው። ጠፋ እኮ አላረክም አርገዋል። በገዛጁ ገባ። ረባክ ግሩም ረባክ ባሳደኩ ልጅ ልታስገድለው ስለማሳደግ አታወራ። ወጣትነቴን የጨረስኩበት ልጅ ነኝ። እንደው እሱን እንኳን አስብና እባክህ ያን ወረቀት የሰማውን ነገር ሁሉ እየተቀበልክ እንደሆነ ላይ አትፍረድብኝ። ቆንጆ ልጨርስ ላግዝህ ብዬ እኮ ነው። አልፈርድብህም። አንተ እኮ ማለት በጣም ምስኪን እንደው ጥሩ ጨዋ ምን ልበልህ ተነግሮ ማያልቅ ያችን ቢጠቂ ወረቀት እኮ ጽፈ ነው ልጅ መጥቶ ሊገለነ የት ነው እያለ ልጅ ሊገለው የነበረው ያለዛውም ያው እንግዲህ በምን እንዳጠመድኩ ልጅ ያልሆነው ወረቀት ያችን ቢጠቂ ወረቀት ጽፈ አባቴን አንተ ነህ የገደልከው ልጄን አውጣ ብለህ አንተ ስራን እየሰራ ነው አንድ ቦታ ተደብቀ። ኧረ እኔ ከምንም በላይ እኔ እሱን ሊገደልብኝ እኔ የምፈልገው እኔ እኮ ከማንም በላይ ነው አብልጬ የምወደው። አንድ ወንጀለኛ ልጅ ልክ ሆነ በየትኛው ወንጀለኛ ልጅ እንደሆነ ለነገሩ እኔ ላኩት ሰው የለም። ያንተ ልጆች ማአት ናቸው። ምንም ሌላ ነገር ያው ልብትል አልሰማማ ነው። ምንም ሰማ ነገር የለም። ችግር የለም ብሉ ማትስማ ዲኒ ያረጋግጠን እውነታው። እሺ አምናለሁ። እንዳወቅ አውቃለሁ። ልጅሽ ደብዳቤን አምጥቶልኛል። ያለቀ ነገር ነው። ተመስገን። እሱንም አመን። ይሄንም ውሸት ነው አለ ማለት ራሱ ሆነ። ደብዳቤው ደግሞ የኔ አይደለም። ቆይ እንንገረው አይደል? ጥሩ ምክንያት። ደብዳቤው ደግሞ የኔ አይደለም በለኝ። እኔ አይደለም የጻፍኩት በለኝ። የመጣውም ልጅ ደግሞ ልጅ አይደለም በለኝ። ንገረኝ። ችግር የለም። እንከራከራለን። የተከራከረን እንቆይና እዚህ መጨረሻ ላይ ፍርዳችን እናገኛለን ሁላችንም። እሱማ ሁሉም እኮ ከፍርድ እኮ የሚቀር የለም። እሺ ይሄ ልጅ ነው በቃ ነገሮችን ሁሉ ያበላሸው የተሳሳተ። እሺ ልክ ነው የምትለው ነገር እኮ ልክ ነው። አምናለሁ። አንተ አሁን ዲኤንኤ ዝም ብለህ አለ ምክንያት እንደዚህ እንደማትለኝ አውቃለሁ። እሺ ትሆናለች፣ ግን እቺ ጥሩ እናት እንዳትመስል እና ይኸውልህ እናት ልትሆን ትችላለች፣ ሊሰማ ይችላል። ብዙ ነገር አጋጥመዋል ከዚህ በፊት ብዙ ሰዎች እናት ሆነው ያውቃሉ። ያጋጠመንም ነገር ታውቃለህ። ልክ እንደነዛ አንዷ ይኸውልህ እቺ እናት ብትሆንም ትክክለኛ እናት ብትሆንም ከነሱ የባሰች ነች። ሰው እንዳትመስል ስማ። እኔ እንደው አንተ ፊት ስለሷ እንደዚህ ነው ብዬ መናገር እንደው ስለሚከብደኝ የእውነት ማወቅ ካለብህ ጠንካራ ለማወቅ ካለብህ መንገድ ያለብኝ በጣም ብዙ ነገር አለ። እኔ ስለሱ ምንድነው እንዴ አንተን እኮ እንደ ባሪያ ንግድ እኮ ነው የሸጠች፣ በገንዘብ እኮ ነው የቀየረች። እኔ ሄጄ እንዲህ ጠይቂያት ምናምን መሰለህ እንዴ መታ እንግዲህ እንደማሳድግ ታውቃለች። ገንዘብ ከኔ ምን ያስፈልግ? ቆይ ቅድምም እኮ እየነገርኩ ነበር። ልርዳሽ፣ ላግዝሽ፣ ምንድን ነው የተቸገርሽው? አሳድጊው፣ አንቺ ጋር ይደግ። ልጅ አንቺ ጋር አብሮ ሲያድግ ነው ጥሩ የሚሆነው። አንቺ እናቱ እያለሽ ምደግፍሽ ነገር ካለ ልደግፍሽ። ለምን እዚህ መስጠት አስፈለገች ስላት፣ ኧረ እኔ በፍጹም በቃ እኔ መሄድ አለብኝ፣ ይሄን የሆነ ገንዘብ እንትን ብዬ ወደ ውጭ ሄጄ ማትለኝ ያላለችኝ ያልቀባጠረችው ነገር የለም። እንደው ከሚያድጉት ልጆች ጋር አንድ ላይ ያሳድግልኝ፣ ወደዛ የሚሄድበት ራሴን የምቀይርበት አንድ ገንዘብ ስጠኝ። በቃ እኔ ልጁን ከዚህ በኋላ አልፈልገውም። ይህ ልጅ ደግሞ የመጣው ዝም ብሎ ከማልፈልገው ሰው ነው የመጣው። ያንንም ሰው እንዲያስታውሰኝ ስለማልፈልግ ያንንም ሰው ማስታወስ ስለማልፈልግ አንተ ጋዛው በቃ ይቅርብኝ። እኔ ገንዘብ ስጠኝና ራሴን ቀይሬ ከዚች ዓለም ብን ብዬ ልጥፋ። መጥቼ ዞር ብዬም አላየውም። የገዛ ልጅሽን ልትሸጪ ነው እንዴ? መተሽም እኮ ማየት ይቻለሽ እኔ ጋር ችግር። ኧረ በፍጹም ማየትም አልፈልግም። እሱንም አባቱንም የአባቱንም ዘር ማየት አልፈልግም። በቃ እኔ ያለሁበትን ችግሬን ታውቃለህ። እባክህ እግሬ ስር እንዲህ ተንበርክካ ባነሳት የለም እንባዋን ብጠርግ የለም። በቃ ገንዘብ ስጠኝ፣ እልም ብዬ ልጥፋ። እልም ብላ ደግሞ ጠፍታለች። በኋላ ደግሞ ሳጣራለህ እኔ ጋር ብቻ መሰለህ በየቦታው ነው እየወለደች የምትሸጠው። ወይ ጉድ! አቤት አቤት! እየወለደች ትሸጣለች። ምን አይነት ባህል ምን አይነት ልማድ እንዳለባት ሰው መስላለች። የዛኔ ታዲያ ዞር ብለሽ አታየው ነበር? መተሽ ታውቂያለሽ? መተሽ ጠይቀሽዋለሁ። እኔ በማሳደግበት ሰዓት እነዛ ሁሉ እናቶች ያውቃቸዋል ያሳደጉት እያለ ነበርሽ አንቺ። በጣም ፈላሰፊ ይል እንዴ? ኧረ እባክሽ ዝም በይ። ምን አንቺ ምን በጣም ብዙ ጉድ እኮ ነው ያለ።
አሁን ዛሬ ደረሰና ታዋቂ የሆነ በሚዲያ ላይ ልጄን ብለሽ መጣሽ። እሱ ደግሞ ያገናዝባል። ያደገው ጥሩ እጅ ላይ ከአንተ ጋር ነው ያደገው። እሺ ታሪክ በደንብ መታረክ አይደለም የምሬን ነው የምልህ። ችግር የለም ጊዜ ማለት ነው አልኩህ። አይ ማወቅ አለብህ፣ በትክክል ማወቅ አለብህ። በቃ ዞር ብላ ያላየች ዋልጌ ደግሞ ስናጣራ አሉኝ ያው ሰው ስናጣራ ዋልጌ ባለጌ የመጨረሻ ባለጌ በቃ እዚህ ጋር መወራት የሌለበት ነገር ነውር ያለባት ሴት ልጅ ለአንተ እናትነት የምትመጥን አይደለችም። ሲጀምር የምትመጥን አይደለችም። አንተ እያጣላህ ነው እኛና እኔ ምን አጣላለሁ? ምን ስንት ዓመት ከኔ ጋር ያደገ ሰው ምንድነው ዝም ብሎ እንደው የመጣውን ሁሉ የሚቀበል መስሎሽ ነው? አንተ የማንንም ልጅ እየወሰድክ አሳድጋለሁ ደህና መልካም ሰው ነኝ እያልክ እያሳደግኩ እኮ ነው። ብታመጭም እኮ አሳድግልሽ ነበር፣ ጠፋሽ እንጂ እሱን ወረወርሽና ገንዘብሽን በጣም እንደው እኔ እንደዚህ ገንዘብ ሰው ጠይቆኝ አያውቅም። መተው እኔን የሚሉኝ ምንድን ነው እባክህ አሳድግልን ልጃችን እየመጣን እናያለን። ምንም መተው እንደው ቅዳሜና እሑድ ምናምን ልብስ ያጥባሉ፣ ከልጆቹ ጋር ጊዜ ያሳልፋሉ። እንደዛ እያደረጉ ይሄዳሉ። ሌሎች ሴቶች ፍቅር ሰጥተው ነው እኮ የሚሄዱ። ቢያንስ እቺ የለም በቃ ይሄ እንደ ሞባይል ካርድ እንደሚሞላ የለም አንዴ ተሞላ የሚያልቅ በቃ ጠፋች፣ ተመልሶ የማይሞላ የለም። እንደገና አሁን መተሽ ስለ ልጅ ታውሪ። ተይ እንጂ ተይ ደራሲ አትበይ። ተይ ትዕግስት ተይ። ቆንጆ ነው የምትተርከው። ትረካ አይደለም። ይሄን ያህል ጊዜ ጠፋዎችን እያጠናህኖችን ሀሳብ አንብቦ ነው በደምብ ሸምድዶ ነው የመጣው። ግሩም ተዘጋጅተበት ነው የመጣው። ግሩም ምንድን ነው የምዘጋጀው? ለምንድን ነው የምዘጋጀው? በእርግጥ መዘጋጀትህ ጥሩ ጎበዝ፣ ጥሩ ሰው ነህ በጣም። ረዝም በያንቺ ያንተን የአረመኔነት ገና ብዙ ሴቶች አላወቁም። ልጃቸውን መልካም ሰው ነህ እያሉ ለአንተ እየሰጡ ልጃቸውን ግን አንተ እየተጠቀምክባቸው ነው። እንዳንተ ጨካኝ አረመኔ እያረካቸው ሰው ገዳይ እኔ ጋር እንኳን የመጣው ለበቀል ነው የገባሁት እያለ እንኳን ትንሽ እንኳን ያላፈረ ለበቀል ነው የገባሁት። ልጅሽ ነው ብለህ የሰጠኸኝ ልጅ እኮ ነው። ልጅሽ ነው ብለህ የሰጠኸኝ ልጅ እኮ ነው። ራሱ ነው ለበቀል ነው በቃ ለበቀል ነው የገባሁት። እዚህ ቤት ነው አንቺ ጋር ሄዶ ነው የተበላው። ልጄ ናልሽ እዚህ ደህና እንዳያድግ አድርገሽ አጣደፍሽ ሰጠውሽ። መናገር የሚችል ሰው እኮ ነው ልጁ። አልሞተ አልገደልከው። ምናልባት እኛ ሳናየው ገደልከው ወስደህ ካልገደልከው መናገር የሚችል ነው ልጁ። ይናገራል። ስለ አንተ ይናገርልኝ ማለት ሰው ነኝ እኮ እኔ። ስንት ለአገሪቷ ስንት መልካም ነገር የሰራው ሰው ለነገሩ ይናገርልኝ ያላልኩ ሰው ምናልባት ከሰማ ካየ አስቀድመህ ያ ልጅ እንዳናገኘው አጥፍተው ካልሆነ መናገር የሚችል ስለ አንተ አረመኔነት ክፉነት እኔ ብዙ ህፃናትን ብዙ ጨቅላዎችን ነፍስ ያዳነ እጅ ነው ያዝኩት። ያው የራሴ ሰው የምትላት እኮ ናት መጥታ እንኳን የተናገረችበት። እሷ ራሷን አታውቅም። ሁልጊዜ በበጎ ሰዎች ጀርባ ጥሩ ነገር የለም። ምቀኛ ተንኮለኛ ነው ያለው። ስለአንተ እኮ መጥታ ይኸው ያው አንቺ ነው አየን እኮ አሳደግኩልሽ አይደለም። ምንድን ነው ከአንቺ ያገኘሁት? ያ ሁላ ብር ወስደሽ አልፈልገውም ብለሽ ንቀሽ ዛሬ ደግሞ ያ ብሩ አለቀብሽ ወይስ ሌላ ምን ፈልገሽ መጣሽ? ሀብት አገኘ መሰለኝ። ሀብትም አጾርኩለት። በዛ ነው እኮ አንተ ነህ ሀብት ስጣው ባንተ። ኧረ ተወኝ በእናትህ ከዚህ ሴትዮ ታጨቃጭ። ለምን መጣ ዛሬ? ይሄን ያህል ጊዜ ጠፍተህ የት ነበርክ? ስንፈልግህ ነበር። ረጅም ጊዜ ችግር ላይ ነበርኩ። የምን ችግር? የግል ችግር ነው። ምንድን ነው የግል ችግር? የግሌ ነው። እኔ ብቻዬን የምወጣው የእኔ ችግሮች አሉ አይደል? ግሩም እኔ አሁን እኮ ይሄን ችግር ከአንተ ጋር ነው ማውራት ያለብኝ አይደል? እናቴ ነች፣ እኔም አለው እናቴም አለች። አውራ እስኪ እንስማ። በጣም ታግሼ ለማውራት እየሞከርኩ ነው። አውራ ቀጥል። ግሩም እኔ እንደምወድህ ታውቃለህ። ታቷ እሱ ማስመሰለን እዛው። ኧረ ቀጥል። አሁን ምንድን ነው ችግር ያጋጠመን? እኔ በግሌ ነው እናንተ ጋር ሳይሆን እኔ ለራሴ ነው በጣም ችግር ውስጥ ነው ያለሁት። እሺ ሲቸግርህ ነው የመጣው ግሩም ጋር? አዎ እኔ እንዳሳደግኩ ሰምቻለሁ እኮ ተኝቼ እኮ እያንዳንዱን ነገር ሰምቻለሁ። ስትሰድበኝ ምን ስትለኝ ስትጮብኝ፣ ከዛ ደግሞ እንደነቃው እንዳለው ስታቅ ደግሞ የሆነ ነገር ስታወራ ሰማለሁ እኮ እያንዳንዱን ነገር ሰምቻለሁ። ላሰማህ እንዲመልሽ የተቀዳ ነበር ድምፅህን፣ ካሜራውም እየተቀረጸ ነበር ሁሉም ነገር። ምንም አታረጋትም። እሷን ደግሞ ምን አረጋታለሁ? ምክንያቱም እሷም እስር ቤት አንተም እስር ቤት ስለምገቡ ምንም አትገናኙ። ሴቶች አንተ ወንዶች ጋር ነው
ዝም በይኝ አንቺ እንዳትናገራት እኮ የራስ ሰው እንኳን ሰው ያየትን መከራ አውቃለሁ። አሁን ቀጥልሽ ምንድን ነው ያጋጠመ ችግር? እንስማው ደግሞ እስኪ እሱንም ታሪክን እንስማው። ሲቸግርህ ነው ግሩም ጋር የመጣው እሱ እንስማው እስኪ ደግሞ። ይኸውልህ ዛሬ አይደለም ግሩም፣ አንተም ሳትመጣ በፊት ነው የሆኑ አረቦች ጋር ተገናኝቼ ነበር ለስራ። እሺ በኋላ እኔን ጫና ውስጥ ከተቱኝ። ልጆችን ወደ ውጭ እንደ ጉዲፈቻ ይወስዳሉ እና ለዛ ከኔ ጋር ግንኙነት ፈጠሩ። እኔ እነሱን ከማግኘቴ በፊት ልጆች አሳድግ ነበር። ምክንያቱም በጣም የልጅ ፍቅር አለኝ፣ እጅግ በጣም የልጆች ፍቅር አለኝ። ባለቤቴ አትወልድም ነበር። ስለዚህ ሌላ ሰው ማግባት አልፈለኩም፣ ልጆችን ማሳደግ ነው የፈለኩት። ስለዚህ ልጆችን የተቸገሩ ሰዎችን እንዲያገናኙኝና ልጃቸውን ሰጥተውኝ እንዳሳድግላቸው አደርግ ነበር። በዛ ደግሞ ልጆች ሲበዙብኝ አረቦች ደግሞ መጡ። ከየመንና ከሳውዲ ልጆች የሚፈልጉ አረቦች መጥተው ከኔ ልጆች መውሰድ ፈለጉ። ስለዚህ ለምን እንደ ጉዲፈቻ ድርጅት አናደርገውም? በዛውም ልጆችን እያሳደግ እኛም እያገዝን በርከት ያሉ ልጆች ደግሞ ወደ ውጭ ሄደው የቤተሰቦቻቸውን ሕይወት እንዲቀይሩ አንተም ደስተኛ እንድትሆን ብለው ስራ አስጀምሩ። ከነዛ ሰዎች ጋር ጀመርኩኝ። በኋላ በጣም አደገኛ ሆኑብኝ። ልጆችን እየወሰዱ ያጠፉብኛል። ልጆችን እየወሰዱ ይሰውሩብኛል። የት እንደሚያደርጓቸው አላውቅም። መረጃ የለኝም። የሄዱ ልጆች የት እንደገቡ ማወቅ አልችልም። ካላመጣ ብለው ደግሞ እንደገና ድርቅ ብለው ይዙኛል። እንዳልከው ልጆቹ የት እንደደረሱ ማወቅ ካልቻልኩ እንዴት አድርጌ ነው ለነሱ ልጅ የምሰጠው? የልጅ ጉጉቴንስ እንዴት ነው የምወጣው? አንተንና የተወሰኑ ልጆችን ደበኩኝ፣ አሸሸሁኝ። ከዛ የሆነ መድኃኒት ያሰሩና የሚያፈዝ ነገር ያደርጋሉ። እኔ ላይ እያደረጉ የፈለጉትን ነገር ያደርጋሉ። አሁን እኔ ማላቃቸውን ነገሮች ያደርጋሉ። እነዛን ልጆች እንድሰበስብላቸው እንድሰጣቸው ያደርጋሉ። ስነቃ የተነጋገርኳቸውን ነገር አላቅም። የተሰበሰቡ ልጆች የት እንዳሉ አላቅም። ግን ሰዎች ይጠይቁኛል ልጆቹ። እኔ ግን እንዳልሰበሰብኩ ነው የማውቀው። ያስፈራሩኛል፣ ይደውላሉ። ሌሊትም ቀንም ያገኙኛል እነሱ እንደፈለጉ። ስለዚህ አንተንም በህይወት ላይ መጡብኝ፣ እኔንም በህይወቴ መጡ። የኔ ችግር የለም ግን ያንተን ነገር መቋቋም አልቻልኩም። ስለዚህ ሳልፈልግ ነው። እኔ አሁን ፈልጌ ያደረኩት ነገር የለም እዚህ ነገር ውስጥ። የትኛው ነገር እኔ ፈልጌ ያደረኩት ነገር የለም በህይወቴ። አይተዋል እንግዲህ ከዛ ጊዜ ጀምሮ ከመጀመሪያ ጀምሮ ታውቃለህ ሲያጋጥመኝ የነበረውን ነገር። ስታመም ነበር፣ መድኃኒት ሲያደርጉብኝ ነበር፣ ዶሮ ሲጥሉብኝ ነበር፣ አይጥ ሲጥሉብኝ ነበር። አንተ ራሱ በእያንዳንዱ ነገር እነማይን ነገር እንደሚያደርጉ እንደውም አንተና ጓደኞች እየተከታተላችሁ ነው ያን ነገር ሳይሆን እኔ ያንን ሁሉ አላውቅም። ስለዚህ ምንም ነገር ከተደረገ የሆነ ነገር እነሱ አድርገዋል ማለት ነው። ያን ነገር ደግሞ እንደሚያደርጉ አውቃለሁ። ስለዚህ እኔ ያንን ተጠቅሜ አንተን ይቅርታ አድርገህልኝ እነዚህ ሰዎች የምንለያይበትን መንገድ ነው ስፈልግ ነበር። ያን ደግሞ ለማድረግ ድፍረቱን አጣሁ። እየበደልኩ ነገር ተሰማኝ እና በቃ እንዴት ብዬ በቀጥታ አለ። አሁን ወሬ አለቀ፣ በቃ ተረካዎቹ አለቁብህ። እውነት ነው። አዎ ይቅርታ ብትለኝም ችግር የለው፣ ባትለኝም ደግሞ ያለውን እውነት አውቀ እነዚህ ሰዎች እኔንም ከቻልክ እኔንም ማዳን፣ ካልቻልክ ግን ቢያንስ ራስን ማዳን አለብን። እነዚህ ሰዎች ወይ ማጋለጥ ወይ የሆነ ነገር ማድረግ አለብን። ሲያቀተው መጣው እኔ አልቻልኩም። ስላልቻልኩም ታዲያ ልጁን ከእናቱ መደበቅና መቀይሮ መስጠት ምን አገናኘው ከዚህ ጋር? እሱማ እኔ ግሩምን ከማንም በላይ እወደዋለሁ። ከማሳድጋቸው ከወሰድኳቸው ልጆች በሙሉ እኔ እሱ ተለይብኝ ከልጅነቱ ጀምሮ። የእውነቴን ነው። እኔ ብታምንም ባታምንም መተው ትችላለህ፣ ግን እውነታው ይሄ ነው። ካሳደግኳቸው ልጆች አንተ ትለይብኛለህ። ለዛም ነው አንተ ለብቻዬ ደብቄ ያሳደግኩ። አንዴ በሰራተኛ አንዴ
ብቻ ታውቀዋለህ ያደክበት ያን ሁሉ ያደረኩት አንተ ስለምትለኝ ነው እንጂ ሌሎቹ ልጆች እኮ ማት ነበሩ። እሷም እንድትወስድብኝ አልፈለኩም። በጣም ልዩ ፍቅር ስላለኝ ነው። ስለዚህ እናትየዋ ታልቅስ ጎዳ ብለህ አይታወቅም ብለህ ቀይረህ ሰጠህ። አይ አንቺም ስትሄጂ እኮ ጥለሽ የሄድሽበት መንገድ በቃ እንደማትፈልጊ ማለት ነው። የሰው ልጅ ይቸገራል፣ ማይቸገር የለም ይቸገራል። ታዲያ አንተም ተቸግረው ነው አሁን የመጣው እዚህ ቤት አይደል? ቸግሮህ አይደለ? አቅቶህ አይደለ? አግዘኝ ብለህ ስለዚህ ማይቸገር የለም። አየህ አንተም ቸግሮህ እርዱኝ ብለህ መጣህ፣ አግዙኝ ብለህ። ስለዚህ እኔም በዛ ሰዓት በወቅቱ ቸግሮኝ ነበረ። በቸገረኝ ሰዓት እና ችግርሽ ተፈታ፣ ልጁ ማደገ። ታዲያ እንዴት አድርጌ ነው ያሳደኩትን የምወደውን ልጅ አሳልፍ የምሰጠው እኮ? እኔንም እንደዛ እንድትለኝ ማለት የለብም። አየህ አንተም ቸግሮ እዚህ ቤት መጣ እርዳኝ እስከ ማለት ደረስክ። አይ በእኔ ቦታ ብትሆኛ አንቺም አሰጭም እንደዛ አሳድገሽ አሰጭም። እኔ አሁንም እርዳኝ አግዘኝ እንደዚህ ሆንኩ የሚለው ይሄ ሁሉ አሁንም ደግሞ የሆነ ነገር ማድረግ ፈልጎ ነው የመጣው እንጂ አሁን እንደዚህ ሆኖ አይደለም። ማታውቂውን ነገር አታውሪ። ተይ ትዕግስት አታይ ስሜና ተጠራው በቃ የሆነ ነገር አስቦ ነው የሆነ ነገር ለማድረግ እየጣራ ነው። እስካሁን ለነበረን ጊዜ በጣም አመሰግናለሁ። እየጣራ ነው። አሳድገኸኛል፣ እዚህ ደረጃ አድርሰኸኛል። ደብዳቤው ላይ እንደጻፍከው ነው፣ ምንም የሚቀየር ነገር የለው። ደብዳቤው ላይም ጽፈኸዋል፣ ካገኘኝ እንደማትለቀኝ አውቃለሁ ብለሃል። ልክ ነህ። ግሩምን በስነ ስርዓት አውቀኸዋል ማለት ነው፣ በደንብ አውቀኸዋል። ስለዚህ የኔና አንተ ጉዳይ እዚህ ላይ ያበቃል። ያበቃና እዚህ ጋር ቀጣይ ወደምንሄድበት እንሄዳለን። እንግዲህ ከነዛ ከአረቦች ጋር ያለን ግንኙነት ሁሉም ነገር ደርሰንበታል። ምን ሲሰራ እንደነበረ ስለነሱ ያለውን ነገር ትነግረናለህ። ያሉበት ቦታ ወስደህ ታሳየናለህ። ችግር የለም። እሱን ካወቃችሁ አንተም ትድናለህ። ይሄ እንደሆነ ምንም ችግር የለውም። ያንተ መጨረሻም እስር ቤት ይሆናል። ልጆችን በማሳደግ ሰበብ ለአረቦች ትሸጥ ነበር እንዳለ ማስረጃዋለሁ። ሁሉም አይዞህ። ሽያጭ እኮ አይደለም ይሄ እኮ ሽመልስ ቢሞትም ታምራት አለ። ታምራት ሙሉ መረጃ ሰብስቦ ይዞት መጣል እኮ። ሽያጭ እኮ አይደለም። በደንብ እኮ መለየት አለብን። ዝም በል አፍ የለህም። ዝም በል። እስካሁን ሰማሁ እያዳመጥኩ ነው። በቃ ተረጋግቼ እየሰማሁ ነው። በጣም እያንዳንዱ አንድ በአንድ ቃልህን እየሰማሁ ነበር። ተኝቼ ምን ስታደርግ እንደነበር ሰምቻለሁ። በቃ ታውቃለህ፣ እኔ እናንተ ግንኙነት ምናልባት አሳድገኛል። ያው ስምህን መቼም አላጠፋም። ከአባትነት መዝገብ ላይ አንተ ስም መቼም አላንሳም። ምንም ክፋቶች ሰራ መጨረሻ ላይ አሳድገኛል። ያ ሁላ ልጅ ሜዳ ላይ እንዳይወድቅ ሰብስቤ ጥሩ እጅ ሜዳ ላይ እንዳይወድቅ አድርገህ ለአረብ እኔ አስገድጃቸው ነው ወደው አይደል እንደሚያመጡት። ሽያጭ እኮ አይደለም። እዛ ጋር ሲሄዱ የሚወጣ ወጪ አለ። ያው ጠቅላላ መረጃ አለ። ጠቅላላ መረጃ እጃችን ላይ ነው። ታምራት ሁሉንም መረጃ ሰብስቦ ይዞት መጥቷል። አሳያለሁ ካስፈለገ ሁሉንም መረጃ። ምንም ቀላል ማታመን ከሆነ አሁን ታያለሁ። እያዘንኩ ይዤ እሄዳለሁ። አረቦቹ ጋር ዘይን ትሄዳለህ። ከአረቦቹ ጋር ታገናኘኛለህ። በመንፈታበት መንገድ እንፈታዋለን። ገባህ? ቢጠራ ይሻላል። ምንም የሚጠራ መንገድ የለም። አዝናለሁ። ታያለህ። በእንደዚህ መልክ እኔ እናንተ ግንኙነት መቋረጡ በጣም አዝናለሁ። በጣም አዝን ነበር። በጣም ወድህ ነበር። ከአባት በላይ ነበርክ ለእኔ። መጨረሻ ላይ ግን ሁሉን ነገር አበላሽ። እምነቴን አጣ። ሁሉ ነገር እምነቴን ሸርሽረ እዚህ ደረጃ ደርሳል። ሁሉ ነገር እኮ አይነገርም። አዝናለሁ። ታያለህ። እኔ እናንተ ያለን ግንኙነት እዚህ ጋር ያበቃል። ከዚህ በኋላ አባትና ልጅነታችን ቀርቶ እኔ እናንተ ጠላታማቾች ሆነናል። ኧረ ግሩም እባክህ ታግስ። ገና ነገር ወጥቶልኛል። አዎ ስምህን አልፍቅም። መቼም ግሩም አያሌው የሚል ስም መቼም አይጣልም። የአባትነት ስምህ አለ። አሳድገኛል። ግን ደግሞ ለአንተም አልመለስም። አዝናለሁ። ማንቀጥል ግን ጊዜ ወስደህ ብታይ ይሻላል። አመጣጡ ማኛል ግን ጊዜ ወስደህ ብታጣራ